ቁጥር 17 እንደዚህ ይላል፣ የክብር አባት ይላል። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። ቁጥር 17 ላይ ሶስቱም የሥላሴ አካላት ተገልጠዋል። የክብር አባት የተባለው እግዚአብሔር አብ ነው። ጌታችን ኢየሱስ ክርስቶስ አምላክ ሲባል ደግሞ የጌታችን የኢየሱስ ክርስቶስ አምላክ ብሎ አብን ለመግለጽ ነው የሚፈልገው፣ ግን ጌታችን ኢየሱስ ክርስቶስ ተገልጧል። ከዛ በኋላ ደግሞ እርሱም በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። መንፈስ ቅዱስ ተገልጧል። ስለዚህ ሶስቱም የሥላሴ አካላት በዚህ ክፍል ላይ ተገልጠዋል ማለት ነው። ፎርማል በሆነ መንገድ 1 2 3 4 ተብለው ሳይሆን ጳውሎስ ሐሳቡን ለመግለጥ ሲፈልግ ሶስቱንም የሥላሴ አካላት ገልጧል። የክብር አባት ይላል፣ ጌታችን ኢየሱስ ክርስቶስ ይላል፣ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። ስለዚህ ሶስቱም የሥላሴ አካላትን በዚህ ክፍል ላይ እናገኛለን። ሶስቱም የሥላሴ አካላት ሮልም አላቸው። ሶስቱም የሥላሴ አካላት የተገለጡበት የተለያየ መንገድ ነው። ለምሳሌ ቁጥር 17 1 ላይ የመጀመሪያ ቃል ምን ይላል? የክብር አባት ይላል። እንደው አፋችሁ ላይ በታተመ ምላሳችሁ ላይ በታተመ እና ይህንን ቃል ከውስጣችሁ ጋር ተዋህዶ በጣም በተደጋጋሚ በጸለያችሁበት ውስጣችሁ እስኪዋሃድ ድረስ ማለት ነው። የክብር አባት ይላል። እግዚአብሔር አብ ምን ተብሎ ተጠርቷል? የክብር አባት። ክብር ለኢየሱስ ክርስቶስ ይሁን። የክብር አባት የሚለው ቃል የክብር ምንጭ፣ የክብር ገላጭ፣ በክብር የበለጸገ፣ ክብርን የሚሰጥ ብለን መውሰድ እንችላለን። የከበረ አባትና የሚያከብር አባት ብለን ልንገልጥ እንችላለን። የከበረ አባት እና ክብርን የሚሰጥ እግዚአብሔር ለሰው ልጆች የዘላለምን ሕይወት ብቻ ሳይሆን የሚሰጠው ክብርንም ጭምር ነው። ሰው ሲፈጠር የክብሩ ተካፋይ ነበረ፣ የጎደለውም ከክብር ነው። ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢአትን ሰርተዋል፣ ከዛስ የእግዚአብሔርም ክብር ጎሏቸዋል ይላል። ሰው ከክብር ነው የጎደለው። እግዚአብሔር ደግሞ ለሰው ክብርንም ሊጨምር ሊመልስለት ነው የመጣው። ክብር ለእግዚአብሔር። ለምን? እሱ በክብር የከበረ አምላክ ስለሆነ። ክብር ለኔ ብቻ ነው አይገባችሁም የሚል አምላክ አይደለም። አንዳንድ ንፉግ ሰባኪያንና አስተማሪዎች እንደሚያስተምሩ፣ ተስገብጋቢዎች እንደሚያስተምሩ እግዚአብሔር ንፉግ አምላክ አይደለም። ክብርን የሚሰጥም አምላክ ነው። የከበረ አምላክ ነው። ከክብሩ አይጎድልም። በክብር ባለጠጋ ነው። የሚከብረው ክብሩን ሲሰጥ ነው። ስለዚህ ምን ተብሎ ተጠርቷል? የክብር
አባት። ይኸውልሽ አባትሽ ድሃ ነው፣ እናትሽ ድሃ ናት፣ አጎት፣ አክስት፣ ዘመድ ከዘር ማንዘራችሁ ወደኋላ 7 የዘር ሐረግ ቢቆጠር ድሃ 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 ልትባሉ ፈጽሞ በስም እንኳን የማይታወቁ ሊሆኑ ይችላሉ። አንድ ግን አባት አለሽ፣ ባለጠጋ፣ በክብር የበለጸገ፣ በክብሩ የበለጸገ ባለጠጋ አባት አለሽ፣ የምትመኪበት የምትመካበት። እሱም እግዚአብሔር አብ ይባላል። ክብር ለኢየሱስ ይሁን። ምንም እየነካችሁ አይደለም ቃሉ። የክብር አባት፣ የክብር አባት፣ የክብር አባት፣ የከበረ አባት፣ የሚያከብር አባት ይላል። ስለዚህ እግዚአብሔር አብ የክብር አባት ተብሎ ተጠርቷል። ከዛ የጌታችን የኢየሱስ ክርስቶስ አምላክ ይላል። እዚህ ጋር እንዳትሳሳቱ። ሐዋርያው ጳውሎስ የጌታችን የኢየሱስ ክርስቶስ አምላክ የሚለውን ቃል ሲገልጽ አምላክ በስጋ ማለቱ ነው። ምክንያቱም የጌታችን የኢየሱስ ክርስቶስ አምላክ ከተባለ የጌታችን የኢየሱስ ክርስቶስ አምላክ ከተባለ ሐዋርያው ጳውሎስ ወልድን በስዕብናው ነው እየገለጠ ያለው ማለት ነው። ወልድን በስዕብናው ነው እየገለጠ ያለው ማለት ነው። የጌታችን የኢየሱስ ክርስቶስ አምላክ። እሺ፣ እርሱም በማወቅ የጥበብና የመገለጥን መንፈስ እሰጣችኋለሁ። መንፈስ የተባለው እዚህ ደግሞ የሥላሴ ሦስተኛ አካል የሆነው መንፈስ ቅዱስ ነው። በደንብ ስሙኝ ይሄን ቃል። እግዚአብሔር አብ በመጀመሪያ ልጁን ላከ። አምላክ የሥላሴ ሁለተኛ አካል የሆነውን ወልድን ወደ ምድር ልኮት በስጋ እንዲወለድ አደረገው። ስለዚህ እግዚአብሔር አብ ለወልድ ወይም ደግሞ ለፍጹም ስዕብናው ተገለጠለት ማለት ነው። ፍጹም ስዕብናው ማንን ነው የሚገልጠው ሲባል አብን ነው የሚገልጠው። እኔን ያየ አብን አይቷል እንዳለ ፍጹም ስዕብናው በሰው ሁኔታና በሰው ልክ እግዚአብሔርን ለሰዎች ይገልጣል ማለት ነው። ወልድን ወይም ፍጹም ስዕብናውን ደግሞ ማን ገለጠ ሲባል መንፈስ ቅዱስ ገለጠ። ኢየሱስን ተቀብለን አይደለም መንፈስ ቅዱስን የምንቀበለው፣ በመንፈስ ቅዱስ ኃይል ነው ኢየሱስን የምንቀበለው። ስለዚህ በመጀመሪያ እግዚአብሔር ልጁን ላከ፣ ቀጥሎ መንፈሱን ላከ። አሁን በመንፈሱ አማካይነት በኢየሱስ ክርስቶስ በኩል ነው እግዚአብሔር አብን ያወቅ ነው ማለት ነው። አያችሁ፣ እግዚአብሔር አብ ልጁን ላከ፣ ቀጥሎ መንፈሱን ላከ። ስለዚህ እኛ በመንፈሱ አማካይነት በልጁ በኩል አብን እናየዋለን። መንፈሱ ልጁን ገለጠልን፣ ልጁ ደግሞ አብን ገለጠልን። ቅደም ተከተሉ እንደሱ ነው። ስለዚህ የደህንነት ስራችንን በመስራት ወልድ ወይም ኢየሱስ ክርስቶስ መካከለኛ ነው። ነገር ግን ኢየሱስን በመግለጥ ደግሞ መንፈስ ቅዱስ ላንቺና ለእኔ በእግዚአብሔርና በእኛ መካከል፣ በወልድና በእኛ መካከል መካከለኛ ነው ማለት ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ እንደሚናገረው እግዚአብሔር ሰውን ከምድር አፈር ምን አደረገው? አበጀው አይደለ? ቀጥሎስ የሕይወትን እስትንፋስ እፍ አለበት፣ ሰውም ያው ነፍስ ያለው ሆነ። ስለዚህ ያው ነፍስ ያለው የሆነው የሰው ልጅ ያው ነፍስ የሆነው የሰው ልጅ በእስትንፋሱ አማካይነት ከመንፈስ ቅዱስ ጋር ህብረት እንዲያደርግ ሆኖ ነው የተፈጠረው።
ክብር ለእግዚአብሔር ይሁን። ስለዚህ መንፈሳችን የመንፈስ ቅዱስ ማደሪያና መገለጫ ነው ማለት ነው። መንፈስ ቅዱስ የመንፈሳችን ማደሪያና መገለጫ ነው ማለት ነው። የኛ መንፈስ ከመንፈስ ቅዱስ ጋር በጣም የጠበቀ ግንኙነት፣ ያለ መንፈስ ቅዱስ መንፈሳችን ሊኖር አይችልም ማለት ነው። ስለዚህ መንፈሳችንን ሕያው ያደረገው የመንፈስ ቅዱስ ማደሪያ እንድንሆን ነው። ስለዚህ እግዚአብሔር በመጀመሪያ ልጁን ቀጥሎ መንፈሱን፣ አብ ልጁን ቀጥሎ መንፈሱን ላከ። እኛ በመንፈሱ አማካይነት በልጁ በኢየሱስ ክርስቶስ በኩል ወደ እግዚአብሔር አብ እንቀርባለን። አብ ምናችን ነው? አባታችን ነው። ወልድ ምናችን ነው? ጌታችን ነው። ወንድማችን ነው። አዳኛችን ነው። መድኃኒታችን ነው ወልድ። መንፈስ ቅዱስስ ኢየሱስን ተክቶ የመጣ አጽናኛችን ነው። ተክቶ የመጣ አጽናኛችን ነው። በመንፈስ ቅዱስ ኃይል በኢየሱስ ክርስቶስ በኩል ወደ እግዚአብሔር አብ እንቀርባለን። እግዚአብሔር በመጀመሪያ ልጁን ቀጥሎ መንፈሱን ላከልን። እኛም በላከው በመንፈሱ በልጁ በኢየሱስ ክርስቶስ ወደ አብ እንቀርባለን ማለት ነው። ስለዚህ ይህንን ያህል ከተረዳችሁ እግዚአብሔር አብ የክብር አባት ተብሏል። ኢየሱስ ክርስቶስ በፍጹም ስብዕናው እዚህ ጋር ተገልጧል። ቀጥሎ መንፈስ ቅዱስ ደግሞ የጥበብና የመገለጥ መንፈስ ተብሏል። የጥበብና የመገለጥ መንፈስ አንደኛ ቆሮንቶስ ምዕራፍ 12 ላይ ካለው የጸጋ ስጦታ የተለየና ከፍ ያለ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ የተገለጠው የጸጋ ስጦታ የመግለጥ፣ የጥበብ፣ የእውቀት የተባለው ከዚህ ዓለም ጋር ባለው ሁኔታ የዚህን ዓለም መናፍስት ለመለየት፣ ቋጠሮ ለመፍታት፣ ሌሎችን እንድናገለግልበት ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርገን ስንቀበል ያለምንም ልመና እግዚአብሔር በዳግም ልደት ለእያንዳንዳችን የሰጠው ስጦታ ነው። አንደኛ ቆሮንቶስ ላይ ያለው ይሄኛው ደግሞ ኤፌሶን ላይ ቁጥር 17 ላይ የተገለጠው ከማንነታችን ጋራ ከህይወታችን ጋራ በመንፈሳዊ ህይወት የእግዚአብሔርን ጥበብ፣ የእግዚአብሔርን ዕውቀት፣ የእግዚአብሔርን ማንነት ከመረዳት ጋር የተያዘ ነው። አንደኛ ቆሮንቶስ 12 ላይ ያለ ልመና የተሰጠ የጸጋ ስጦታ ሲሆን ኤፌሶን ምዕራፍ 1 ቁጥር 17 ላይ ያለው የጥበብና የመገለጥ መንፈስ ደግሞ ከማንነታችን ጋር የተያዘ ስሩ አወር ላይፍ ታይም የሆነ ሁሌ ከእግዚአብሔር ጋር ባለው ግንኙነት ህይወታችን ላይ የሚገለጥ ክርስቶስን በጥልቀት የምናውቅበት፣ በሱ ስር ሰደን የምንቆምበት፣ እሱን ለሌሎች ሰዎች የምንገልጥበት ዕውቀትና መገለጥ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ መንፈሳዊ ጸሎት ነው የሚጸልየው፣ የጥበብና የመገለጥን መንፈስ እንዲሰጣችሁ ብሎ ማለት ነው። ስለዚህ መንፈስ ቅዱስ አልተሰጣቸውም ወይ? ኤፌሶን አማኞች በአንደኛ ቆሮንቶስ ምዕራፍ 12 ላይ የተገለጠው የጸጋ ስጦታ አልተገለጠባቸውም ወይ? ተገልጧል። እዚህ ጋር ግን ከህይወት ጋር በተያያዘ ሁኔታ የክርስቶስ ህይወት በእነሱ በሙላት እንዲገለጥ እንዲረዱትና እንዲገለጥ ነው የሚፈልገው ጳውሎስ። እዚህ ጋር አንድ ነገር ልናገር። ኢየሱስ ለብዙ ሰዎች ምስኪን ነው። በረት የተወለደ፣ መስቀል ላይ የተሰቀለ፣ በጥፊ ሲመቱት ሲንገላታ የነበረ፣ በክፉ ቃል ሲናገሩት ምንም ቃል የማይመልስ
ሞቶ የተነሳ በቃ በትህትና ወደ አብ ያረገ በሁሉ ነገር ተሸናፊ የመሰለ በረት ተወልዶ መስቀል የተሰቀለ አሳዛኝ የሆነ ይመስላችኋል? ኧረ ኢየሱስ አሳዛኝ አይደለም። ምታሳዝኝው አንቺ ነሽ። ምታሳዝነው አንተ ነህ። ምስኪን አንቺ ነሽ። ምስኪን አንተ ነህ። ኢየሱስ ከበረትና ከመስቀል በላይ ነው። የእግዚአብሔር የክብሩ መገለጫ ነው። የኃይሉ መገለጫ ነው። ቢዮንድ አወር ካፓሲቲ ነው። ከመረዳት ችሎታችን በላይ ነው። መንፈስ ቅዱስ ሲገልጥልህ ክርስቶስን ስታውቀው ማለት ነው። ለዚህ ነው ጳውሎስ ይሄንን ኢየሱስን እወቁት ይላል። ያውቁታል፣ አያውቁትም፣ ያውቁታል። አልተቀበሉትም፣ ተቀብለውታል። አላመኑበትም፣ አምነውበታል። አልዳኑበትም፣ ድነውበታል። አልኖሩበትም፣ እየኖሩበት ነው። ግን የበለጠ ማወቅ የበለጠ እንድታወቁት ይላል። በምን? በመንፈስ ቅዱስ ኃይል። ምን ይሰጣችኋል? የጥበብንና የመገለጥን መንፈስ። ይሄ ብርቱ የሆነ ጸሎት ነው። ትንትን አድርጌ አስተምሪያችሁ ወይኔ መርከቡ እንዴት ትንትን አድርጎ አስተማረን ብላችሁ የምትደመሙበት እና የምትደነቁበት ሳይሆን አፋችሁ ላይ ይሄ ጸሎት ርዕስ ተጣብቆ ሕይወታችሁ እስኪቀየር ድረስ የምትጸልዩበት ነው። የጥበብና የመገለጥ መንፈስ ኦልሬዲ በክርስቶስ የተሰጠ ግን ያልተለማመድ ነው። በኮሜንት ላይ ሪአክት አድርጉ። በደንብ ጻፉ ኮሜንት ላይ። በክርስቶስ የተሰጠን ግን ያልተለማመን ነው፣ የኛ ያላደረግ ነው። ይህን ጸሎት በሕይወታችሁ ጸልያችሁ ታውቃላችሁ? ጳውሎስ የጸለየውን ጸሎት የጥበብና የመገለጥን መንፈስ ስጠኝ ብላችሁ ጸልያችሁ ታውቃላችሁ? አታውቁ። ማንም አይጸልይላችሁም። ሲጀመር ማንም አይጸልይላችሁም። ሲጀመር ሲያውቅ አይደለ እንዴ? ሲያውቅ አይደለ? ሲያውቅ አይደለም? ስናውቅ አይደለም ወይስ የምንጸልየው? አናውቀው። በቃ ስለ ምድር ነው፣ ስለ ጦርነት ነው፣ ስለ ረሃብ ነው፣ ስለ ቸነፈር። ጸሎታችን በሙሉ ምድራዊ ጸሎት ነው። ጳውሎስ በዛ ሁኔታ ውስጥ፣ በዚያ ነውጥ ውስጥ፣ በዚያ ቀውጢ ሰዓት ላይ የጥበብና የመገለጥን መንፈስ ይሰጣቸዋለሁ ይላል። ክርስቶስ ለአንቺ ምስኪን ነው። ክርስቶስ ለአንተ ምስኪን ነው። አንተ ነህ ምስኪን፣ አንቺ ነሽ ምስኪን። ክርስቶስ ከንፈር የሚመጠጥለት አይደለም። ክርስቶስ በክብር ያለ ጌታ ነው። እሱን እወቀው፣ እሱን እወቂው። እውነቴን ነው የምነግርሽ። ብቆጣሽ ይሻልሻል፣ ብቆጣህ ይሻልሃል። እሱን እወቀው። ባይተዋር አትሁን። ከንፈር አትምጠጥለት። ምስኪን ለራሱ ምን አለውና ልለምነው የምትለው አይደለም ኢየሱስ። ለብዙዎቻችሁ ኢየሱስ ከንፈር የሚመጠጥለት ምስኪን ነው፣ ግን ኢየሱስ ምስኪን አይደለም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱም በማወቅ የጥበብና የመገለጥን መንፈስ እሱም በማወቅ በሱ ውስጥ ለእኔና ለአንቺ የተሰጠውን የክብር ባለጠግነት እንድናውቅ፣ የኃይል ታላቅነት እንድናውቅ፣ ጥበቡን እንድናውቅ፣ ርስቱን እንድናውቅ፣ ሊመጣ ያለውን እንድናውቅ። የድሃ ልጅ ነሽ አንቺ? አንተ የድሃ ልጅ ነህ? አዎ። የአባቱን ብልጽግና የማያውቅ ድሃ ነው። በአባቱ ቤት ድሃ ሆኖ ነው የሚኖረው። አባትሽ ድሃ አይደለም። አባትሽ ድሃ አይደለም። በክብር የበለጸገ ነው። በኃይል የበለጸገ ነው። በጥበብ የበለጸገ ነው። እንደ አባትሽ ያለ ባለጠጋ የለም። እንደ አባት ያለ ባለጠጋ የለም።
አባት ባለጠጋ ከሆነ አንቺም አንተም ባለጠጋ ነህ። ኢየሱስ ባለጠጋ ነኝ የሚል ሰው አለ? ባለጠጋ ነኝ። ወንጌላችን እኮ የባለጠጋ ወንጌል ነው። የብልጽግና ወንጌል ነው። ሰማያዊ ብልጽግና። ወንጌላችን የብልጽግና ወንጌል ነው። ሰማያዊ ብልጽግና። እኛ ግን በምድሩ ተክተነው ምድራዊ ብልጽግናን ፈለግንበት፣ አልሰራልን አለ። ኦፌንድድ ሆነን። ግን ወንጌላችን የብልጽግና ወንጌል ነው። የሰማያዊ ብልጽግና ወንጌል ነው። ታዲያ አንቺ ምድሩን ስለምትፈልጊ እሱ የሰማዩን ሰጠሽ። አንቺ የምድሩን ስለምትፈልጊ የሰማዩን አልቀበልም ስላሽ የእሱን ባለጠግነት አይቀርም፣ የአንቺን ባለጠግነትሽ አይቀርም። ግን አንቺ ባለጠግነትሽን ሳታውቂ ድሃ ነኝ ብለሽ ዘመንሽን በከንቱ ልታሳልፊ ልትጨርሺ ትችያለሽ። አይናችሁ ይከፈት። ኢየሱስን ማግኘት መታደል ነው። ምንሽ ምስኪን ነው? ምን ምስኪን ነው? ለምን የምትቀምሰውን የምትልሰውን አታጣ? ለምን የምትቀምሺውን የምትልሺውን አታጭ? ለምን የፈለገ ነገር አትሆኝም? ኢየሱስ ጌታ ነው። የጥበብና የመገለጥ መንፈስ አፋችሁ ላይ ይታተም። የጸሎት የጥበብና የመገለጥ መንፈስ፣ የጥበብና የመገለጥ መንፈስ ምንድነው? ይሄ የጥበብና የመገለጥ መንፈስ ቢባል በክርስቶስ የተሰጠንን ያልተቀበልነውን ተሰጥቶን ያላወቅነውን ነገር እንድንረዳ ነው የሚያደርገው። እኔ መጮሄ ነው። መጽሐፍ ቅዱስ ምንድን ነው የሚለው? በምናምንቴ ልጆች መካከል ያለ ታማኝ ባሪያ የምናምንቴ ልጆችን ሀብት ይወርሳል። የምናምንቴ ልጆችን አባት ሀብት ይወርሳል፣ ሀብት ይካፈላል። ለምሳሌ እኔ ነኝ ያለ ባለጠጋ ጥሩልኝና የዛ ባለጠጋ ልጅ ሕፃን ከሆነ አባካኝ ከሆነ የማያስተውል ከሆነ በአባቱ ንብረት ምንድን ነው? ከሞግዚት በታች ነው እንጂ ወራሽም ፈላጭም ቆራጭም ሊሆን አይችልም። ድሃ ነው። የተሰጠውን ይበላል፣ የተሰጠውን ይቀበላል። ከዛ ውጪ አባቱ ባለጠጋ ሆኖ ሳለ እሱ ለአቅመ አዳም ስላልደረሰ ተጠቃሚ አይሆንም። እውቀትም አይኖረውም። አባቱ ምን ያህል ባለጠጋ እንደሆነም አያውቅም። የልጁ ችግር ነው ወይ አባቱ ችግር ነው? አሁንም ቤተክርስቲያን ውስጥ ብዙ ክርስቲያኖች ከሞግዚት በታች ናቸው። በጌታ የተደረገላቸውን አያውቁም። የእግዚአብሔርን ባለጠግነት አያውቁም። ወይኔ እየሰማችሁኝ አይደለም? አታውቁም። በክርስቶስ የተደረገላችሁን ነገር አታውቁም። በምን አወቅ ካላችሁኝ፣ ይሄው ስቲል ናው እንደ ምስኪኖች ነው የምታስቡት። እንደ ድሃ ነው የምታስቡት። እንደ ጎስቋላ ነው፣ እንደተጠቃ እንደተበደለ የሸለቆ ህይወት እንደምትኖሩ ነው የምታስቡት። ለምን አይናችሁ አልተከፈተም? የጥበብና የመገለጥ መንፈስ አልተቀበላችሁም። እንደ ኢየሱስ ባለጠጋ የለም። በኃይሉ እንደ ኢየሱስ ኃያል የለም። በጥበቡ እንደ ኢየሱስ ጠቢብ የለም። በባለጠግነት እንደ ኢየሱስ ባለጠጋ የለም። እሱ
የነገስታት ንጉስ የጌቶች ጌታ ነው። እሰይ እሰይ ሃሌሉያ። ከልብስ ጋር ስለተሰፋ ብልጽግና፣ ከምንኖርበት ቤት ጋር ስለተሰፋ ብልጽግና፣ ከምነዳው መኪና ጋራ፣ ከሚኖረን ስልጣን ጋራ፣ ዝና ጋራ ስለሰፋ ነው ድሃ መሰልን እንጂ ያን ስላጣን ድሃ መሰልን እንጂ በክርስቶስ እንደኛ ያለ ባለጠጋ የለም። ተቆጥሮልሽ አታውቂውም። ተሰጥቶሽ አታውቂውም። ተቆጥሮልህ አታውቅም። ተሰጥቶ አታውቅም። በጌታ በኢየሱስ ክርስቶስ ስም ዓይናችሁ የተከፈተ ይሁን። በጌታ በኢየሱስ ክርስቶስ ስም ዓይናችሁ የተከፈተ ይሁን። ዛሬ ብርት ይበልላችሁ። ድናችሁ ቅሩ። የጥበብ እና የመገለጥ መንፈስ ያገኛችሁ። ኦሬዲ መንፈሱ እኮ ተሰጥቶናል። ኦሬዲ መንፈስ ቅዱስ እኮ ተሰጥቶናል። በክርስቶስን ማክበር ስለሆነ፣ ክርስቶስን ማሳወቅ ስለሆነ፣ ክርስቶስን ማስረዳት ስለሆነ፣ ክርስቶስን ማስተማር ስለሆነ፣ በክርስቶስ ለእናንተ የተደረገላችሁ ነገር እንድታውቁ ማድረግ ስለሆነ ከዛ በኋላ ምንድነው የምታደርጉት? ያንን ክርስቶስን ስታውቁ ለሌሎች በሙላት ትገልጣላችሁ። የእናንተ ስርና መሰረት በፍቅር የሚጸናው በባለጠግነቱ፣ በጥበቡ፣ በእውቀቱ፣ በማዳኑ ሐሴት የምታደርጉት ሲገባችሁ። ሶሪ አባውዛት ብዙዎቻችሁ አታውቁ። እንደ ሃይማኖት ነው የምትመላለሱት። ነቢዩላሂ መሐመድን እንደሚከተሉ ሰዎች፣ መልአክን እንደምትከተሉ ሰዎች፣ አንድ ታዋቂ የሆነ መንፈስ ያለበትን ሰው እንደምትከተሉት ነው የምትመስሉት። ክርስቶስን እንደምትከተሉ ፈጽሞ አትመስሉም። ክርስቶስ በሕይወታችሁ ምስኪን ሆኖባችኋል። ራሱ የሚያሳዝን ከንፈር የሚመጠጥ ሆኖባችኋል። ኢየሱስ ግን ባለጠጋ ነው። ዓይንሽ ይከፈት፣ ዓይንህ ይከፈት። ጌታ ምስክሬ ነው። ምንም ግነት አለም የምናገራችሁ። በቃ ጩጩህ እያለኝ ነው። ይከፈትልሽ፣ ዓይንሽ ይከፈትልህ። ሶስተኛ ዓይን እያሉ በመናፍስት ዓለም ይኸው እያስከፍቱ የለን ሰዎች። አንቺ ደግሞ በመንፈስ በክርስቶስ ዓይንሽ ይከፈት፣ ዓይንህ ይከፈት። የጥበብና የመገለጥ መንፈስ መንፈስ ቅዱስ ወልድን ይገልጣል፣ ወልድን ያከብራል። መንፈስ ቅዱስ አንቺ ውስጥ ያለው ዳግም የወለደሽ መንፈስ፣ ያደረብሽ መንፈስ ቅዱስ፣ ያተመሽ መንፈስ ቅዱስ፣ የርስትሽ መያዣ የሆነው መንፈስ ቅዱስ፣ ወደ አካሉ ያጠመቀሽ መንፈስ ቅዱስ፣ ሙላት የሆነሽ መንፈስ ቅዱስ፣ ኃይል የሆነሽ መንፈስ ቅዱስ። ማይ ጋድ መንፈስ ቅዱስ ስወደው፣ መንፈስ ቅዱስን ስወደው፣ ሃሌሉያ፣ እሱ በልቤ ንጉሥ ነው። እሱ ምስኪኗን ሕይወቴን በፍቅር ያጋየው፣ በደስታ ያጋየው መንፈስ ቅዱስ። እጄ ባዶ ነው፣ ቤቴ ባዶ ነው፣ ኑሬ ባዶ ነው፣ ምንም ነገሬ ባዶ ነው። ባዶ ነው፣ ያንቺም ባዶ ነው፣ ያንተም። ግን ውስጥሽ ያለው መንፈስ ዙሪያሽ ላይ ከሌለው የሚበልጥ ደረትሽን ሰፋ አርገሽ እንድትወጪ የሚያደርግሽ ምንድን ነው? የደስታሽ ምስጢር
ምንድን ነው የደስታ ሚስጥር? እኛ እንኳን እንደዚህ አልሆንም እያሉ እስኪናገሩሽና እስኪናገሩ ድረስ ያደረሰ እኔ ሁሉ አለኝ ግን የለኝም እያሉ አንቺ ግን ምንም የለሽም ደስታሽ ወደር የለውም የሚሉ አሕዛብ የሚቀኑበት ክርስቶስ አንቺ ውስጥ አለ። ክርስቶስ አንቺ ውስጥ አለ። ስሜትሽ ላይመሰክር፣ ስሜት ላይመሰክር ይችላል። ኢየሱስ አለ። ሃሌሉያ። በውስጤ ኢየሱስ አለ ብላችሁ ጻፉ። አንድም ሰው እንዳይቀር ጻፉላችሁ። በውስጤ ኢየሱስ አለ። ሰይጣን እንዳትጽፉ ሁሉ ነው የሚከለክላችሁ። አቤት ኢየሱስ አለ። ሃሌሉያ። የስ አለ አለ። ብልጭ ድርግም አይልም፣ ገባ ወጣ አይልም። በክፉ ቀን ፊት አያዞርም፣ ጀርባ አይሰጥሽም፣ ወጣ አይልም። አለ። ወጣሽ ወረሽ አለ፣ ገባሽ ወጣሽ አለ፣ ተቀመሽ ተነሳሽ አለ፣ ተኛሽ ተነሳሽ አለ፣ ተስፋ ሉዝ አደረግሽ አላደረግሽ አለ። እሱ ብቻ ነው ያለው አንቺ ውስጥ። ብዙ እጅሽ ላይ ያለው ክዶሽ ይሆናል። ጤናሽ ክዶሽ ሊሆን ይችላል። ዓይንሽን የምታሳርፊበት፣ ዓይንህን የምታሳርፍበት፣ ተስፋ የምታረገው ተስፋ የምታረጊበትን ነገር ቀብረሽው ሊሆን ይችላል። ግን ኢየሱስ አለ። ሃሌሉያ። አለ አለ ወይ ኢየሱስ? አለ ወይ ኢየሱስ? አለ ወይ ኢየሱስ? አለ አለ። ኢየሱስ አለልሽ። ኢየሱስ አለልህ። የጥበብ የመገለጥ መንፈስ፣ የጥበብ የመገለጥ መንፈስ ክብር ይሁንለት። የጥበብ የመገለጥ መንፈስ፣ የጥበብና የመገለጥ መንፈስ ይሰጥሽ። መንፈስ ቅዱስ ወልድን ይግለጥልሽ። የጥበብና የመገለጥ መንፈስ ለምንድን ነው የሚጠቅመው? የልቦናን ዓይን ያበራል። የልቦናን ዓይን ያበራል። የልቦናን ዓይን ሲያበራ ደግሞ የርስት ክብር ባለጠግነት፣ የኃይሉን ታላቅነት እና ደግሞ የመጥራቱን ተስፋ ታውቂያለሽ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ዛሬ እንጸልያለን። የጥበብና የመገለጥ መንፈስ፣ መንፈስ ቅዱስ የሚሰጥሽ መንፈስ፣ መንፈስ ቅዱስ የሚሰጥሽ መረዳት፣ መንፈስ ቅዱስ የሚሰጥ ያኔ ክርስቶስ ግዙፍ ነው የሚሆነው በሕይወትሽ። ከባድ ነው የሚሆነው። ክብደትሽ ነው የሚሆነው። ሞገስሽ ነው የሚሆነው። ባዶነት አይሰማሽም። ጥላው እንደተገፈፈ አትሆኝም። ግርማ ሞገስ ያለሽ ነው የምትሆኝው። ሐሴት ነው የምታደርጊው በውስጥ ማንነትሽ። ክብር ለኢየሱስ ይሁን። ደስ አይልም? ደስ አይልም? ጳውሎስ እንደዚህ ነው የሚጸልየው እስር ቤት ሆኖ። ለምን ገብቶታል? ከእስር ቤት አስፈታኝ በውኑ አንተ ነህን? ወይስ ሌላን ጠብቅ አለ እኮ ወንድማችን መጥምቁ ዮሐንስ። አንተ ነህን የጫማውን ጥፍር መንካት የማይገባኝ ከኔ በኋላ የሚመጣ ከኔ በላይ የሚበረታ እሱ በመንፈስ ቅዱስና በእሳት ያጠምቃችኋል እንዳላለ የምትመጣው አንተ ነህን? ወይስ ሌላ እንጠብቃለን? ጳውሎስ ግን ታስሮ አልተሰናከለበትም። የጥበብና የመገለጥ መንፈስ እንዲሰጣችኋለን።
እንደው የምታሳዝኑ እናንተ ናችሁ። እኔ በእምነቴ ልክ ነው እስር ቤት የገባሁት። በእምነቴ ልክ ነው ስለ ክርስቶስ ዋጋ እየከፈልኩ ያለሁት። እናንተ ቸርች ወንበር ላይ ሆናችሁ ክርስቶስን አታውቁትም። የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ አለ። ምን ነው የሰው ቤት ባልሆነ ኡኡ ብዬ በጮኩኝ። ምን ነው አገር ባልተቀወጠ በጮኩና በወጣልኝ። በክርስቶስ ያለውን ባለጠግነት ሲኖር ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለዚህ ክብር ነው የተጠራሽው። ለዚህ ክብር ነው የተጠራው። ለዚህ ክብር ነው የተጠራው። ምስኪን አይደለሽም። ምስኪን አይደለህም። ምጻተኛ አይደለሽም። ምጻተኛ አይደለህም። እንግዳ አይደለሽም። እንግዳ አይደለህም። የጥበብ የመገለጥ መንፈስ ቁጥር 1 ላይ የሚጻፍ የጸሎት ርዕሳችን ነው። የጥበብ የመገለጥ መንፈስ። ዓይንሽ ይከፈት፣ በልቦናሽ ላይ ብርሃን ይብራ። በክርስቶስ የተደረገውን የመረዳት መንፈስ አግኝ። ይገለጥልሽ፣ ለመግለጥ ይገለጥልሽ። ባለጠጋ ነኝ ትያለሽ፣ ድሃ ነሽ አላት። ድሃ ነኝ ትላላችሁ፣ ባለጠጋ ናችሁ። ይሄ ነው እንግዲህ እግዚአብሔር በልጁ ያደረገልን። ይሄ ነው ይሄ ነው። ደስ አላላችሁ? ይሄ ነው። ደስ አላላችሁ? ይሄ ነው። ስለዚህ ነው ይህን ሁሉ ዋጋ የምንከፍለው። ስለዚህ ነው ሙሉ ጊዜያችንን የሰጠ ነው። ዘመናችንን ጨርቄን ማቄን ሳንል ሁሉን ነገር ጥለን የተከተል ነው። ልባችንን ጠፈት አድርጎ ገና በጉብዝናዬ ሮጬ ያልጠገብኩ ሰውዬ የትና የት ደርሳለሁ ብዬ የማስበውን ሰው መንገዴን ያስቀየሰኝ ይሄ ፍቅር ነድፎኝ ነው። ረጅም ርቀት የተጓዝኩት ጭው ባለ ምድረ በዳ ሁሉን ጥዬ የተከተልኩት ነፍሴ ስክር ብላ ነው። በፍቅሩ እብድ ብላ ነው። ምን ሞኝ ነው። ዝና ይሻራል፣ ስልጣን ይሻራል፣ ሀብት ይሻራል፣ እውቀት ይሻራል፣ ጥበብ ይሻራል። የማይሻር የለም። ኢየሱስ ግን ትላንትናም ዛሬም እስከ ዘላለም ያው ነው። የሚያዋጣሽን ይዘሻል። የሚያዋጣህን ይዘሃል። የሚያዋጣሽ ተመርጦልሻል። የሚያዋጣ ተመርጦልሃል። ደስ ይበልሽ ሳይዳዬ፣ ደስ ይበልሽ አና ማርያ፣ ደስ ይበልሽ በጸሎት፣ ደስ ይበልሽ ሃይማኖት፣ ደስ ይበልሽ ሄሉ፣ ደስ ይበላችሁ እዚህ ቤት ያላችሁ ሰዎች። መረጠልን፣ መረጠልሽ፣ ጌታ መረጠልህ። የተመረጠልሽ መንገድ ነው። የተመረጠልህ መንገድ ነው። ጌታ ለአንቺ መረጠ። ጌታ ለአንተ መረጠልህ። የተመረጠልን መንገድ ነው። ጌታ ነው የመረጠልን። እውነት እውነት ተመርጦልህ ነው። ወጋየው ተመርጦልሃል። ኖቫስዬ ማይ ላይፍ ኢዝ ሚስድ አፕ ብትል እንኳን ተመርጦልሃል። አብይ፣ መስኪ፣ ዘንዬ፣ አድማሱ፣ በረከት፣ ጂሰስ ኢዝ ሎርድ፣ የትም ወርቅ፣ ርብቃዬ ተመርጦልሻል፣ ተመርጦልሃል። ይሄ መንገድ በዚህ ጌታ ባለጠጋ ሁኑ። የተቆጠረላችሁን ከሞግዚት በታች እንደሚመላለስ ሕፃን ልጅ የአባታችሁን ባለጠግነት የማታውቁ የልቦናችሁ ዓይን ይከፈትና እወቁት።
የልቦናሽ አይን ይከፈትና እወቂ። ምንም ኑሮ ናላሽን ሊያዞር ይችላል። ጤናሽ የታመሰ ሊሆን ይችላል። ቤተሰብሽ ምስቅልቅል ያለ ቋፍ ላይ ልትሆን ይችላል። ጠላት እየሳቀብሽ ሊሆን ይችላል። በዚህ ሁሉ በኢየሱስ ትበልጫለሽ። ኢየሱስ እኮ ነው ያለሽ አንቺ። ባለጠግነት፣ ክብር፣ ኃይል እኔ ራሴ የት አውቃለሁ? እኔ ራሴ ሰበኩ አስተማርኳችሁ እንጂ የት አውቃለሁ? እንደዚህ ህይወት አልኖርም ነበረ። ባውቀው ኑሮ እንደዚህ አይነት ህይወት አልኖርም ነበረ። እንደዚህ የምኖረው ስለማላውቀው ነው። ያወቁ መስሏችሁ ነው? ተሳስታችኋል። ማስተማር ሌላ፣ መስበክ ሌላ፣ መኖር ሌላ፣ ማወቅ ሌላ ነው። እኔ ከእናንተ ጋር ለማወቅ ነው የምጥረው። የሰበኩትን ያስተማርኩትን ማወቅ እንድችል ይርዳኝ። አንቺንም ይርዳሽ፣ አንተንም ይርዳ። በዚህ ርዕሰ ጉዳይ ነው እንግዲህ ዛሬ በዋናነት እግዚአብሔርን አመስግነን ቀጥታ ቶሎ ወደዚህ ጸሎት ርዕስ እንገባለን። የሄሉ ቶሎ ብዬ እሰጣታለሁ። ማስታወቂያዎች የጸሎት ርዕሶች አሉ። አንደኛ የጥበብና የመገለጥ መንፈስ፣ ወዲያውኑ አጠር ያለ ምስጋና፣ ከዛ ወደዚህ ርዕስ ነው የምንገባው። በዚህ ርዕስ ላይ በጣም እንጸልያለን። በመቀጠል የምንጸልይበት ስለ ግንቦት ወር እንጸልይ። ኪዳን የሚታደስበት በተለይ ስፔሻሊ በኢትዮጵያ መናፍስት በቃ ስጋ የሚለብሱበት በኃይል የሚገለጡበት ብዙ አደጋዎችን እያስከተለ ያሉበት በቃ ፌስቡክ፣ ሶሻል ሚዲያ የምታውቁ ሰዎች ካላችሁ ውስጥ ይግቡ። እንትና ሞተ፣ እንትና ሞተ፣ እንትና ሞተ፣ እንትና በመኪና ሞተ፣ እንደዚህ ሆነው ሞተ፣ እንደዚህ በተኛበት ሞተ። በቃ እኔ አልችልም። እናንተ ትችሉ ይሆናል፣ እኔ ግን አልችልም። በቃ ፌስቡክ በሙሉ የሀዘን መግለጫ ሆነ። ስለ ግንቦት ወር እንጸልያለን። በእስራኤል እና በሌሎች ሀገሮች ያለው ጦርነት በጌታ በኢየሱስ ስም እሱ ነው መሰለኝ እንቅልፍ የሚነሳኝ። እኔ አይኔን ግንባር ያርገው አላየውም አልሰማውም ብዬ ችግር ሰምቼ መተኛት አልችልም። እናንተ ከቻላችሁ በጣም ጎበዝ ናችሁ። ጸጋ ግን አይደለም እሱ። ጉብዝናችሁ ጸጋ ግን አይደለም። ምክንያቱም የማያስተኛ ነገር ነው። መተኛት አይገባንም። ግን ምን ያህል ቸልተኛ እንደሆናችሁ ነው የሚያሳየው። በሰላም እንቅልፍ ከተኛችሁ፣ ጦርነት ወሬ ሰምታችሁ በሰላም እንቅልፍ ከተኛችሁ እናንተ ሸክም ቀሏችኋል ማለት ነው። እኔ መተኛት አልችልም። ስለ እስራኤል ማታ በጣም ነው፣ ስለ ፍልስጤም በጣም ነው፣ ስለ ጋዛ ያንን የሚያክል በእግዚአብሔር መልክና ምሳሌ የተፈጠረ የሰው ልጅ ልክ ከመስክ እንደተሰበሰበ አውድማ እንደተሰበሰበ እህል ሜዳ ላይ ሩዝ ሲሻሙ ህፃናቶች፣ ህንፃ ሲፈርስ ህፃናቶች በዳዴ ከከተማ ለማምለጥ ሲሞክሩ እናት አባቶቻቸው ሊረዷቸው ስለ አጠገብ ያለው ሰው በጀርባ መሸከም ሳይችል ሲቀር ይሄ አእምሮ የሚያሳምም ነው። ስለዚህ ጦርነት እንጸልያለን። ሰይጣን ነው ሰው የሚጠፋበትን የጦር መሳሪያ ነው ሰይጣን እያዘጋጀ ያለው። አቤት አቤት ለክፉ ቀን የተደገሰው የጦር መሳሪያ ውድም የሚያደርግ ጆሮ ጭው የሚያደርግ እንዴት ይከብዳል። ለዚህ ጦርነት እንጸልያለን። ከኬጂ ጀምሮ እስከ ዩኒቨርሲቲ ላሉ ተማሪዎች እንጸልይ። ስለ ምስጋና ሄሉ እየነገረች ነበረ። ስለ ኤልፋላት እኔ ደግሞ ለሄሉ እየነገርኩኝ ነበረ። ልጆች ያለ እድሜያቸው በትምህርት ቤት የገባ መንፈስ አለ። የልጆችን አእምሮ የሚያጣምም ሜንታሊቶች የሚያደርጋቸው ሊያሳብዳቸው የወጣ መንፈስ የተመታ ይሁን። አያገኛቸውም። ስለ ልጆች ከኬጂ እስከ ዩኒቨርሲቲ ላሉት እንጸልያለን። ሌላው እህታችን በጸሎት ወንድማችን ሄኖክ ባለቤቷ
በጣም በኃይል የሳል ህመም አለበት እና በቀደምም ነግራኛለች። ሳል እንቅልፍ ነው የሚነሳው፣ ዲስኮምፎርት ነው የሚያደርገው። መኪና መንዳት አይቻልም፣ መንገድ ላይ በሰላም ወጥቶ መግባት አይቻልም። ለሷም ራሱ ከባድ ነው የሚሆነው። ጌታ እሱንም እንዲዳስሰው ውሃ አዘጋጅለት። እግዚአብሔር እጁን ይዘረጋል። እንጸልያለን። የእግዚአብሔር ጣት ይገለጣል። ጸለይ ተቀበልን ነው። በዚህ ርዕስ እንጸልያለን። ጌታ ይረዳናል። ሄሉዬ ቀጢ ጸልይ። ተባረኪ እናት። እሺ ጌታ ይባረክ። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ስለዚህ ጊዜና ስለዚህ ሰዓት ክብር ለኢየሱስ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ጌታ ስለረዳን፣ ጌታ አቅም ስለሆነን፣ ጌታ ምሕረቱን ስላበዛ ስላገነነልን እግዚአብሔር አምላክ በፊቱ እንድንሆን ከእግሮቹ ስር ቁጭ ብለን ደግሞ እንድንሰማ፣ እንድንጸልይ፣ እንድንቃትት፣ እንድናመልከው፣ እንድናመሰግነው እግዚአብሔር አምላክ ይህንን መልካም ዕድል ስለሰጠን ደግሞ ጌታ መንፈስ ቅዱስ ግሩም በሆነው ምክሩ እሱን እንድንፈልግ ፊቱን እንድንፈልግ የተደረግነውን እንድናውቅ የተሰጠንን እንድናውቅ